ይኸው የናፈቃችሁ ክለብ ተጨማሪ ደቂቃ እንኳን አይሰጣችሁ። ናፍቆታችሁን ትወዛችሁ። ጀማው ዛሬ ያረጋገጥኩት ነገር ማለት ነው ቸርኪ የሚባለው ተጫዋች ጤነኛ አይደለም። ጤነኛማ አይደለም። አንተ እዛ ፈስፍሷቸው ሊቨርፑሎችን መጥቶ ከኢኪቲኬ ጋር ማሊያ ተቀይሮልህ ተቀይሮ መቀመጫ ቦታ ሲልኩት ሄዶ ተቀመጠና ይኸው እንደምታዩት አምጥቶ የኢኪቲኬን ፊቱን ለዛው ማዙሮ እኮ ነው አልለበሰውም። ከዛ በኋላ እኮ ነው ስታፍ አባላት ምናምን ቤንቾቹ ኧረ አንተ አውልቅ አሁን እንደዚህ አይደረግም ከጨዋታ በኋላ ምናምን ጣል ታደርገዋለህ እንጂ ምንድነው የምትሰራው አሉት። ይሄ ልጅ ግን ጤነኛ ነው እንዴ? እንደዚህ ንዴት ላይ ባለበት የሊቨርፑል ደጋፊ እንዴት ነው እንዲህ አይነት የሚያደርገው? ደግሞ ጋርዲዮላ አውቆ ነው እንዲቀየር ያደረገው እዛ ሆኖ ማለት ነው እንጂ ማልመጡን ጀምሮ ነበር። በቃ ሙድ መያዝ ጀመረ። አራት ምናምን ከገባ በኋላ እንዲህ ማለት ጀመረ። ኔቸሩ ነው እንዲህ ሄደ። የምሬን ነው የምላችሁ። እኔ እኮ ግራ ገባኝ። ኧረ እንዴት አቃጣይ ተጫዋች ነው ወገን! እንዴት ነው የሚያቃጥለው ይሄ ተጫዋች? ማን ነው ይሄንን የላከብን? በርናንዶን ተቀላገልን ዘንድሮ ስንል ደግሞ ይሄ መጣልን። ችግር ከተርፌ ጋር አልነበር እንዴ? ወዴት ነው? ወደ ሊቨርፑል ነው ወደ አርሰናል ከመቀስወት የተቀየረው ይሄ ልጅ ደግሞ እኮ እንዲህ አለች። በቃ እሺ አለች እኮ አራት እኔ እኮ እንደ አደገኛ ቲም ራሳችሁን አይታችሁ ባለፈው እኛ ላይ ቀለዳችሁ። ይሄው አራት ፈርስት ሃፍ ላይ ነግራችሁ ነበር። ነዳጅ ያለ ሰልፍ ብትቀዱ ይቀላችኋል። ሊቨርፑል በፍጹም አይመለስም። 2-0 ነው እየተመራ የነበረው። 4 አደረጉላችሁ። ማን ሃላንድ ሃትሪክ ሰራባል። 2026 ከገባ ጀምሮ ከፎርሙ የወጣ ሰውዬ ሃትሪክ ሰራባችኋል። ምንድነው እንደዚህ ማችሁ? አርነ ስሎት አይችልም። አርነ ስሎት አውት ብላችሁ ኮሜንት ላይ እንዳለ እየጻፋችሁ ከአርነ ስሎት እኔ ይሻላችኋል። የእውነቴን ነው። እንዳለ ወሬኞች ባለፈው እኛ 2-0 ተሸነፈን። 4 እናንተ 4 ከኛ በእጥፍ ነው ማችሉት። እናንተ ገብቷችኋላ። ሲቲ ሜዳው ላይ ወስዶ 4 ሮብ ከፒኤስጂ ያላችሁ ወስዶ ፒኤስጂ ደግሞ እንደ ሲቲ አይደለም ይባልጋል። ከሱ ይባልጋል። በሜዳው ነው የምትጭው። በፒኤስጂ ሜዳ ሄዳችሁ ጥፍጥፍ ነው የሚያደርጋችሁ። እርግጠኛ ነኝ የምነግራችሁ። ከዚህ በኋላ መመለስ ሳላ የመጨረሻ የማንቸስተር ሲቲ ጌሙ ጋራ እንደዚህ ፔናልቲ ትስታለ። ወይኔ 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 ሊቨርፑል ማን አርነ ስሎት ቶሎ ውጣ ከዚህ ቲም እና ዘወረስት ማለት ነው ፕሪሚየር ሊግ ሻምፒዮን ነው ይሄ ሰውዬ። ከዚህ ቲም ቶሎ አስወጡት ቶሎ። ምንድነው ሊቨርፑሎች ግን ኧረ በስመ አብ! ሊቨርፑልና ኒውካስትልን እንዲህ ጌታችን እናርጋቸው በአንድ አመት 3 እናንተን ደግሞ 3 ኧረ በየ አትችሉ በቃ ጭራሽ አትችሉንም ወይ አትችሉም። እናንተስ ጀመር አልቻላችሁ። ኢታር ላይ 3-0 ተረግጣችሁ ያኔ ፕሪሚየር ሊግ ላይ አንፊልድ ላይ ደግሞ 2-1 አሸንፈናችሁ አሁንማ የሆነ ነገር ይፈጥራሉ እንደ ጅልክል። ሊድስ እንኳን እኮ 3 ብንገናኝ አንዴ ኧረ ይሄንማ ብሎ የሆነ ነገር ለመፍጠር ኧረ አትችሉንም በቃ። ሃላንድ ተመለሰ ማን ሃትሪክ ከሊቨርፑል ጋር 3ቱንም ግንኙነት አግብቷል ማለት ነው። አረ በጣም ነው የምትችለው። ይሄ እኮ የሚፈራ ነገር ነው። የሃላንድ መመለስ ሲቲን ይበልጥ ዴንጀረስ ነው የሚያደርገው። ጠፍቶም መጥፎ አልነበረም፣ ግን ሲመጣ ደግሞ ይበልጥ ዴንጀረስ፣ ለፕሪሚየር ሊጉ አስጊ። ያው ቋጣሪያንስ አሉ ፕሪሚየር ሊግ አይደለም አዎ፣ ግን እዚህም ኮምፒቲሽን ላይም እንዳንጥላቸው የሚፈሩ የአርሴ ደጋፊዎች ቋጥረውብን አልተሳካላቸውም። ሳውዛምፕተንን አሁን ማታ ይቋጠርብሻል። እኔ ብትመጪ ችግር እንደሌለብኝ ሁላችንም እናውቃለን። እናንተ ግን እኛ እንዳንመጣ እንደምትፈልጉ ሁሉም ሰው ያውቃል እንደምትፈሩ። አረ ግድ የለም ፔፕ፣ ግድ የለም ተግበል እንዴ። የአምና ቻምፒዮን ናቸው እኮ አንተ ፕሪሚየር ሊግን የበሉ እነሱ ናቸው እኮ። እንደቀልድ ፈርስት ሃፍ እኮ ይበቃው ነበር እኮ ሊቨርፑል። ፈርስት ሃፍ እምቢ አላለም። እኔ እወጣለሁ አለ። እንደ አርነ ስሎት ነው ትንሽ ገንፍሎ ነበር። አፍሪካ አልሰራው እንዴት ይሆናል አለ። አንተ ሃላንድ ያራዳ ልጅ። ኧረ እባካችሁ ነው ሮቁ። ምን ጀምሮ ነው ፔፕ? ቆይ ግን ከሆነ ሰዓት በኋላ ነው እንደ ከእንቅልፉ የነቃው። እንዴት ነው ነገሩ? እንዴ ነውሩ ወቁ እንዴ ያስቀየመ ሪያል ማድሪድ ነው እቺ ሌላ እንግሊዝ ክለብ ላይ እንደዚህ ቢያንስ 1-0 2-0 እኮ በቂ ነው። ይሁን ሰከንድ ሃፍ እስቲ ይልሞጥመጡ በላል መጥመጣ 2-0 በቂ እኮ ነው። አራት አርገው ሃላንድ ማትሪኩን ሴሜኒዮ ሲጀምር ሲቲ ተጫውቶ ካላገባ ቅር ይሏል። ተመከራ አንተ ለመክረኔ መጥ ተመከራ ረፍ ተገበል። እንዴት ነው ልሽከተ ካንተ ጋር ማን ነው ገብቶ የሚጫወተው ዜፌ ካፕ ላይ? ነውር አይደለም። ሽማግሌ እኮ ናቸው። አረጋጋታ አስበል ተብለው ነው የሚማ ወገቡ ላይ ቆንጆ ተቆማት ነው እንደዛ። አንተ አረባካችሁ ኧረ ምን ውስጥ ነው ያለው? ተረ ምሽንታይነሽ ሾጣ። እሺ ሊቨርፑላውያን በአሳዛኝ ሁኔታ እጅግ በጣም በሚደብር ሁኔታ በምትመለከቱት መንገድ ማንቸስተር ሲቲ 4-0 ቅጥቅጥ አድርጎን ኢታር ላይ አሸንፈውን ተሰናብተናል። እጅግ በጣም ነው የሚያሳፍር።
እኔ እንዲህ አልጠበቅኩም። እውነት ነው የምላችሁ ጨዋታው ሳይጠናቀቅ ነው እየሰራሁት ያለሁት። ግን ምን ላድርግ ተስፋ አስቆራጭ ነው የሚታየው ነገር። እንዴት ለአንድ ቡድን ሲቲን ዘንድሮ 3 እኮ ነው የገጠምነው አይደለ እንዴ? በሊጉ 2 ደርሶ መልስ አሸነፈው። እንዴት አንድ አይነት ታክቲክ ስሎት ሲጀመር ስሎት ትልቅ ጥፋት ከሲቲ ጋር ኳስ ይዘ የተጫወት ክለታ ነው። እጅግ በጣም የሚያበሳጨው በእውነት ነው የምላችሁ። ያ የለመድነውን እኮ ካውንተርና ፋይት ብናረጋ በጣም ፕሬስ አድርገን ብንጫወት ሲቲን በዛ መልክ ካልሆነ ማሸነፍ ከባድ ነው። ስሎት ለዛሬ እንኳን የክሎፕን ታክቲክ ይዘ እንኳን ያንገገን ፕሬሲንጉን እንኳን አንጫወትም። እጅግ በጣም የሚያስጠላው በእውነት ነው የምላችሁ። ሊቪያንስ የራሱን ፉትቦል ፖዚሽን ሊሞክር ያው እንዳያችሁት ከ30 ደቂቃ ሊያልፍ አልቻለም። ኳስ ተቆጣጥረን ጥሩ ተጫውተናል። ግን አባካይነን ኤኪቲኬ መሐመድ ሳላ ኧረ በስመ አብ ሳላ ያን ኳስ መጀመሪያ ፈርስት ሃፍ ላይ ከሳት ውጪ ፔናልቲም ሳት ምን እንጠብቃለን? ንጉሱ መሐመድ ሳላ አላቅም። ሊቪያንስ እውነት በዚህ ያህል ደረጃ ግን ክለቤ ይዋረዳል ብዬ አልጠበቅኩም ነበር። ግን አሁንም እንደግፈው ትልቁ ሊቨርፑል ስለሆነ አሰልጣኝ ሊሄድ ይችላል፣ ተጫዋች ሊሄድ ይችላል። ያው እንደግፈው ትልቁ ሊቨርፑል ነው። ሊቨርፑልን ብዙ መስተካከል የሚገቡ ነገሮች አሉ። መከላከላችን ቫንዳይክ ምን አይነት ስህተት ነው የሰራው ፔናልቲው ላይ? ኧረ በስመ አብ። ከዛ በኋላ አንቷን ሴሜኖ ያገባው ጎል 1-1። ወይኔ ፋሚሊ አላቅ በዚህ ሁኔታ ነው አሁን ትልቁን ፓሪስ ሴን ጀርመን የምንገጥመው። ፒኤስጂን በዚህ ሁኔታ ነው የምንገጥመው። እጅግ በጣም ያበሳጫል። ግን ሊቨርፑል ነው ክለቡ። ተስፋ አትቁረጡ። እውነት ከምሬድ ነው የምላችሁ። በጣም የሚያበሳጩ ብዙ ነገሮች አሉ። ግን እኔ እንጃ። እኔ ከዚህ በኋላ ግን በስሎት ያለኝ እምነት 1% ነው። አላቅም ሊቨርፑልን አይዞን። ለማንኛውም ግን ሲቲ አሳምኖም ቅጥቅጥ አድርገው ነው ያሸነፈው። ኮንግራ ሲቲዝኖች ይመቻችሁ። የሚያስብል ፐርፎርማንስ ነው ሊቨርፑል ያሳየው። ምን አይነት የወረደ ፐርፎርማንስ ነው! ፒኤስጂ ላይ ታዲያ እንዴት ሊሆን ነው? በሲቲ እንደዚህ ከተንኮታኮተ ሻምፒዮንስ ሊጉን እንዴት ሊጫወት ነው? ለማንኛውም ማንቸስተር ሲቲ ይችላል ነው ምላችሁ። ሊቨርፑል ምን አይነት ፐርፎርማንስ ነው! መሐመድ ሳላ ምንድነው? ካበቃለህ አበቃ ነው አይደል እንዴ? አረ በስመ አብ ወልድ እንዴት ነው የተግማማው? ሉዘርፑል ቅሌት 5ቱን የስሜት ዋሳት አሟልቶ በእግር ቆሞ ሲራመድ ካየው ያ ሊቨርፑል ነው ማለት ነው። 500 ሚሊዮን ፓውንድ ለቅሌት የተከፈለ ከባድ ገንዘብ፣ በጣም ያሳዝናል። ለማንኛውም ይህን ቲም ይዛችሁ ነው እንግዲህ ከኛ ጋር ለመፎካከር አፋችሁ ምናምን የምትከፍቱት ማለት ነው። መድረ ቆፍቋፋ ሽማግሌና አሮጊት ሁላ እንዴ ጋሼ ምን ተፈጠረ? ምስቲ ወንበር ላይ አረፍ በሉ። ማናችሁ እዛ ጋር ውሃ አምጡልኝ ቶሎ በሉ። ውሃ እንዴ በጣም መቶት እንዴ! ይሄ ታላቁ ማያከብር ባለጌ ትውልድ እኔ አይዞኝ በጣም መቶት እንዴ! ምን አሉኝ? 2 ቦክስ እኔ መታለታለሁ። በቀጣይ ያገኘው የለ እንዲህ ቁንጠጠ ነው ማድረግላችሁ። አይዞኝ እሺ። ፈልፈላ ተው ፍታኝ አልፈታም። ተው ፍታኝ አልፈታም። ኧረ በዚህ እንኳን ይስራሉ። ተው ሲቲ ተው። ይሄ ሲልድ ባትሪ የሚጠቀም አጥቂ ማለት ነው። ያራዳ ልጆች ማንቸስተር ሲቲን ፈርስት ሃፍ ሊቨርፑልን በኤፍ ካፑ 2-0 እየመሩ ወደ መልበሻ ክፍል እንዲመሩ ማድረግ ችሏል ማለት ነው። ኦሬሊ ዛሬም እንግዲህ የመጀመሪያው ጎል በፔናልቲ ሲቆጠር ማለት ነው ጥፋት የተሰራበት ተጫዋች ይሆናል ማለት ነው። ያራዳ ልጆች ምንም የምሰማው ነገር የለም እኔ አጥቂ እንጂ ተከላካይ አይደለውም ብሏል ማለት ነው። ኦሬሊ ያራዳ ልጆች በሚገርም ሁኔታ ማንቸስተር ሲቲ 2-0 እየመራ ነው። እንግዲህ ይህን ጨዋታ ማይክል ኦሊቨር ነው እየዳኙት ያሉት። ሁለቱም የሊቨርፑልም ሪያን ግራቨንበርች እንደዚሁም ደግሞ የማንቸስተር ሲቲው ሮድሪ ሁለቱም ቢጫ ካርድ ተመልክተዋል ማለት ነው። ማይክል ኦሊቨር ደግሞ ኪሳቸው ውስጥ ለመግባት ምንም የማይሰስቱ ዳኛ ናቸው። ያራዳ ልጆች ለቀይ ካርድ ችግር የሌለበት ዳኛ ነው። ምናልባት አላቅም የጨዋታ ምን እንደሚሆን። ለማንኛውም ማንቸስተር ሲቲ 2-0 እየመራ ወደ መልበሻ ክፍል አምርቷል። ሊቨርፑሎች ብዙ እድል አግኝተው ነበረ፣ ነገር ግን መጠቀም አልቻሉም ያንን እድል ማለት ነው። አሁን ሰከንድ ሃፍ ምን እናያለን አብረን የምንመለከት ይሆናል ማለት ነው። ለማንኛውም ሀሳብ አስተያየት ኮሜንት ላይ ሼር ኮፕ ሊንክ እየተደረገ ይሰጥ። ይመቻችሁ። ታላ ሊወጣብኝ ነው ብለሽ ስታለቃቅሽ ሰማው ልበል፣ አሮጊቷ ሰማው ልበል። ጣርዷል እኮ እግር እያማታ መምጠቃቀጠ ቀኙ ግራ ነው ቀኝ እያለ እየፈለገ ዋት ይሆናል። እንኳንም ወጣ ብለሽ አልሐምዱሊላህ ነው ማለት ያለብሽ እኮ አሮጊቷ። ደግሞ ከህዝቡ ጋር እኮ አብረሽ እኮ ክለቤን አፈቀኝ ምን ለመለቅለቅ በቀለት ሱሶነበሻ አሮጊቷ ሱሶነበሻ ምን አቀበይ ፈለው ዋጓን ስጣት ዋጓን አልከበራሉ በዚህ እድሜ ዋጓን ስጣት ዋጓን አባቴ ምን አገባኝ እኔ ተለጥለጪ። ማን ሊቨርፑሎች ካምባክ ያደርጋሉ ብሎ መጠበቅ ማለት ነዳጅ ያለ ሳልፍ ሄዶ እንደመቀዳት ቁጠሩት።
ማን ምንም የሚፈጠር ነገር የለም ከዚህ በኋላ ጭራሽ ሌላ ሁለት ይደግሙባችኋል። ባለፈው እኛን ሲቲ ወስዶ ቼልሲ ዛት ያንጠባጠብብን ሳቃችኋ። ዛሬ ይሄው ተጸዳዳባችሁ። ህይወታችሁን ብልሽት ሰው ላይ መሳቅ ነው የምትችሉ። ጨዋታ ላይ ሲሆን ማንም ቲም አይችልም እንዴ። ሃላንድ ሁለት ጎል አገባባችሁ። ማን ሙሉ ጨዋታውን ነው የተጸዳዱባችሁ። ምንም ፈርስት ሃፍ ላይ ማለት ነው ይላል ለ15 ደቂቃ ተጫወታችሁ። ከዛ በኋላ ጨዋታው ጠፋባችሁ። ቨርትዝ ነበር ሲጫወት የነበረው ሙሉ ለሙሉ ጠፋባችሁ። እንዳትጫወቱ ሰከንድ ሃፍ ሌላ ብዙ እንዳያገቡባችሁ። ማን ሲቲ ካገባው በኋላ ያንን ፔናልቲ ሃላንድ ካገባ በኋላ ሙሉ ለሙሉ አልተጫወታችሁ። ሙሉ ለሙሉ ማን ኦሬሊ እንደዛ እስኪዞር ድረስ ቦክስ ውስጥ ያ ሁላ ስፔስ እንዴ ቫን ዳይክ አችልም ፔናልቲ ያሰጠባችሁ። ማን ሊቨርፑሎች ውጡ፣ በእናታችሁ ውጡ።